በህይወት ብርሃን ቸርች ውስጥ ፓስተር ተብለው ቁጭ ያሉ የተሸገሸጉ ሰዎች አሉ። እነዛ ሰዎች ይጋብዙ ከሆነ ቀድሞው አገልግሎት መጋበዝ ያቆማሉ። ገባ? ሲስተማቲካሊ ከአገልግሎት እንድትወገድ ትደረጋለህ። ሰዎች እንዳይጣሩ ካንተ ጸጋ ስለሌለ እግዚአብሔር ባንተ ስለማይናገር ሳይሆን ሐሰተኛን ስለተቃወም። ስለዚህ እነዚህ ሰዎች አገልጋዮች ከሆኑ አገልግሎት መጋበዝ ያቆማሉ። የግል ስራ ካላቸው በዛ በስራ ቦታ ላይ ጫና እንዲደርስባቸው በደል እንዲደርስባቸው ይደረጋል። በጣም አደገኛ ሲስተም ነው የተዘረገው ኢትዮጵያ ውስጥ ሐሰተኛ ነቢያት የዘረጉት። በጣም በቃ ከዛስ ቢዝነስን ያከስሩና ቢዝነስ እንዲከስር በአንድም በሌላም ሰው አንተ ጋር እንዳይመጣ የጥላቻ ንግግር የሐሰት መረጃ በሰው ዘንድ ያሰረጫጩብህና ነገሮችን ስታጣ ነገሮች ከእጅ ሲወጣ በእነሱ ተጽዕኖ ምክንያት ነገሮች ሲበላሽ እግዚአብሔር ከሱ ጋር ስለሌለ እግዚአብሔር ከኛ ጋር ስላለ አዋረደው ብለው እንትን ይሉባል፣ ስም ይለጥፉባል። የሆነ ነገር እጅክ ላይ ሲበተን ራሳቸው ከኋላ እንዲበተን አድራጊዎቹ እነሱ ናቸው። ከዛስ እጅክ ላይ የሆነ ነገር እንዲበላሽ ካደረጉ በኋላ መበላሸቱን ለሀገር ህዝብ እያሳዩ ከኛ ጋር ስለተጋጨ እግዚአብሔር ከሱ ጋር ተጋጨ የሚል ትምህርት ይሰሩባል። ብትታመም እግዚአብሔር ቀሰፈው ነው የሚል የመኪና አደጋ ቢደርስብህ እግዚአብሔር መልአኩን ልኮ መኪና አደጋ እንዲደርስበት አደረገ ነው የሚሉ። ለምን? ሲስተማቲካሊ ከነሱ ጋር መጋጨት ከእግዚአብሔር ጋር መጋጨት እንደሆነ ለሚከተላቸው ምዕመንና ህዝብ ማሳየት ይፈልጋሉ። ያን ደግሞ ለማሳየት ትልቁ ማሳያ ዲስፕሌዩ አንተ ነው የምትሆኑ። ጆዬ ያንተ ቤት 1-2 ምናምን ባዶ መስኮት ካለ ብርድ ይገባል አይደል? ሞዴሬተሮች እያወራ ሰው አታስገቡ እንዳይረበሽ ማለት ነው። ብርድ እንዳይገባ ብለው መሰለኝ። ሰው መግባቱ አልደበረኝ። አሁን የሚገቡትን ወገኖች ምንም እንትን የለኝ ቀራን የለኝ በመግባታቸው። ግን ድምጽ ምናምን የሆነ ቦታ ይሆናል ምናምን ሰው ሲገባ ርብሽ ብሽላልና አትሊስት ሰው መቋጫ ሲያደርግ ብታስገቡ ሸጋ ነው ብዬ አስባለሁ። ቴንኪው እግዚአብሔር ያክብራችሁ። እና እንደዚህ አይነት ሲስተሞች ይፈጠራሉ። ስለዚህ ዝም ብሎ አይደለም ነው ማለት እና ቃለ ሕይወት ቤተክርስቲያን እግዚአብሔር ይባርካቸው በእውነት በክርስቶስ ቤተክርስቲያን ላይ እንዲህ በተለይ በዚህ በዓለማዊ ሚዲያ ላይ ፕሮቴስታንትነት ውርደት እስኪመስል የታመነው ልባችንን ያሳረፈን ከዛ ከህይወት ውርደትና ስቃይ ያወጣን በህይወታችን ሙላትን እንድናይ ያደረገን ያ ጤነኛው የእግዚአብሔርን መንፈስ ጤነኛውን ያንን ጨዋ የሚያደርገውን ከአባቶቻችን አይተን ሰላማቸውን አይተን በማህበረሰቡ ያላቸውን መልካም የሆነ ማህበራዊ ህይወት አይተን ፕሮቴስታንት ታማኝ ነው ሲባል አይተን በጽድቅ የሚኖር ነው ሲባል አይተን ደሞ ገብተን አይተናቸው የምርም በጽድቅ የሚኖሩትን አይተን በቅድስና የሚኖሩትን አይተን እግዚአብሔርን በመፍራት የሚኖሩትን አይተን የራሳቸውን የማይፈልጉ ኑሮ ይበቃኝ የሚሉትን እውነተኞቹን አይተን እኛም ደግሞ ከዛ መንፈስ ተካፍለን አርፈን በነበርንበት ዘመን ላይ ከ6 ከ7 ከ8 ዓመት በፊት ጀምሮ እጅግ በጣም ክርስትናን ክርስቶስን ወንጌላዊ አማኝነትን የሚያዋርድ በህዝብ ዘንድ ጽዩፍ እስኪሆን ድረስ ቀድሞ ፕሮቴስታንት የማይፈለገው በቃ መናፍቅ የሚልም ስም ስለተሰጠው ከፍተኛ ተጽዕኖ ባላቸው ቀደምት ቤተ እምነቶችም ብዙ ትምህርት ስለተደረገ በቃ ህዝቡ ፕሮቴስታንትን መናፍቅነት እናንተ ጴንጤዎች ምናምን ይላል። በውስጡ ግን ስለ ታማኝነት ይመሰክራል። ጴንጤ ስለ ጨዋነቱ ይመሰክርለታል። መልካም የሆነ ማህበራዊ መስተጋብር ነበረን። አሁን ግን እጅግ የዘቀጠ ሌብነት ብትል ወረዳና እንትን ውስጥ ሁሉም ፕሮቴስታንት እያልኩ አይደለም። ስትሰሙኝ በጤነኛ ጆሮአችሁ ስሙኝ እሺ። እኔ ሁሉንም እያልኩ አይደለም፣ ግን አብዛኛው ከነዚህ ከሐሰተኞች ትምህርትና ከልምምዳቸው የተነሳ ሳይሰራ መበልጸግ የሚፈልግ ህዝብ ስላለ ሹመት ሲያገኝ ያማ አስበው ጆይ ጭሮ አዳራሽ ውስጥ ያለ ምዕመን ስልጣን ሲያገኝ አስበው ሚራክል መኒ ይገባልኛል 100 ቢሊዮን 5 ብር ገባልኝ ምናምን የሚል ሰውዬ ወንበር ቢሰጠው ቢማር ትምህርት ቢሰጠው ቀበሌ ውስጥ ቢኖር ሙስና እንዴት ነው የማይበላው? ለጋባ ድንገት ስለመበልጸግ በአቋራጭ ስለመበልጸግ ስለሆነ የሚማሩት እግዚአብሔር የሐዛቡን ገንዘብ ሰጠ ምናምን ስለሚባሉት እንዴት ነው አመጽ የማያካሂዱት እነዚህ ሰዎች? እንዴት ነብይ ተብየው ምናምን ነገር ትዳር አፋቶ በ3ኛ 4ኛ ሚስት ምናምን ደርቦ የያዘ የሚያቅ ምዕመን
ያም ደግሞ ጽድቅ እንደሆነ ተደርጎ እንዲቆጠር ተደርጎ የታሰበ ምእመን እንዴት ነው ከሚስቱ ውጭ የማይወሰለተው? እንዴት ነው የሚቆጠበው? እንዴት ነው በጽድቅ የሚኖረው? ተረዳችሁኝ አይደል? እያልኩ ያለሁትኝ በዚህ ነው። እና ዞሮ ዞሮ እንደ እንትን ሁሉንም ባትናገሩ ጥሩ ነው። ሚኪ ሁሉንም የተናገረ ሰው የለምና ፕሮቴስታንት ውስጥ እነዚህን አመፀኛ አገልጋዮች ከእግዚአብሔር መንግስት ያልሆኑ በእግዚአብሔር መንግስት ግን በመጣበቅ የበግ ለምድ ለብሰው ህዝብን የሚያፈልሱ አገልጋዮች ባይ ዲፎልት በጣም ትልቅ ተጽዕኖ ከመፍጠራቸው የተነሳ ጤነኛ አብያተ ክርስቲያናት የሚባሉ ቸርቾች ውስጥም በጣም ብዙ ፓስተሮችን በጣም ብዙ አመራሮችን በእነሱ ስር ማድረግ ችለዋል። ይህንን ውሸት አይደለም እነግራችሁ፣ የምሬ በጣም ብዙ ፓስተሮች በእነሱ ስር ናቸው። ከእነሱ ጋር ስትጋጩ ሙሉ ወንጌል እናንተ መጋበዝ ታቆማለች። ሙሉ ወንጌል ተቃወማቸው የለ? ለምንድን ነው በጽድቅ እየኖርክ እነዚህን ሰዎች ስትቃወም ሙሉ ወንጌል መድረኳን የምትከለክልህ? የምትከለክልህማ የሙሉ ወንጌል ፓስተሮች ውስጥ መካከል ውስጥ እነዚህን ሐሰተኛ ነቢያት የሚደግፍ ሰው ስላለ ነው። እነሱን ስትናገር እነሱን ስትቃወም ሙሉ ወንጌል የምትሰጥን መድረክ ትከለክላለህ። መሰረተ ክርስቶስ መጋበዝ ታቆማለህ። ቀድሞ ስታገለግልባቸው ስትሰብክባቸው የነበረ አብያተ ክርስቲያኖች ጀርባ ይሰጠዋል። በዚህ ከነዚህ ሐሰተኞች ጋር ብዙ ፓስተር ተብዮች፣ ብዙ ነብይ ተብዮች፣ ብዙ የእግዚአብሔር አገልጋይ የጤነኛ አብያተ ክርስቲያናት አገልጋይ ተብዮቹም ከነዚህ አመፀኞች ጋር እንደሆኑ ማስተዋል ትችላላችሁ። እና የቃለ ሕይወት ቤተክርስቲያን እጅግ በጣም የሚደነቅ ድፍረት የተሞላበት አንድ እረኛ ቅጥረኛ እረኛ ሳይሆን እውነትም በክርስቶስ ኢየሱስ በጸጋ የተመረጠ አገልጋይ ሲሆን የሚወስነውን ውሳኔ ነው የወሰኑት። ኢየሱስ ነግሮናል። እውነተኛ እረኛ ነፍሱን ለበጎቹ ቤዛ የሚያደርግ ነው ብሎናል። ቅጥረኛ እረኛ ግን ተኩላ በመጣ ጊዜ አይቶ ይሮጣል፣ ይፈረጥጣል። ለምን? ደሞዙንና የተኩላውን ጥርስ ነው የሚያወዳደረው። ገባ? ደሞዙን ሲያየው የሚከፈለው በወር የሆነ ብር ነው። ተኩላውን ሲያየው ተኩላው ሊያደርስ የሚችለው ዳሜጅ ህይወቱ ላይ ከፍተኛ ነው። ስለዚህ ለዚህ ደሞዝ ብዬማ ለነዚህ በጎች እኔ ራሴን አልሰጥም ብሎ ይፈረጥጣል። በቃ ያመልጣል፣ ከአካባቢው ላይ ይሸሻል። ስለዚህ አሁን በጣም ብዙ ቅጥረኛ መጋቢዎች፣ ቅጥረኛ እረኞች ናቸው ያሉትኝ በአብያተ ክርስቲያናቱ። ስለዚህ ከተኩሎቹ ጋር በበጎቹ እየተደራደሩ ሰው እንዲበላ ያደርጋሉ፣ ሰው እንዲዘረፍ ያደርጋሉ፣ ሰው እንዲሰረቅ ያደርጋሉ። አንዳንዶቹንም እውነቱን ነው የምነግራችሁ፣ የቤተ ክርስቲያናቸውን ሁሉ አገልጋይ ስም ቁጥር ምዕመን ይሰጣሉ። ነብዩ ሲመጣ የስልጣን ውድድር ጊዜ ይህንን እንድታቁ ወገኖች፣ ለምሳሌ ፓስተር ነብይ በሚሾምበት ሰዓት ላይ አገልጋይ ይጋብዛሉ። እነዚህ ሰዎች እንዲሾም የፈለጉት አገልጋይ የማይታወቅ አገልጋይ ስሙ ይሰጠዋል፣ አድራሻ ይሰጠዋል። ሁሉንም ሰው እንደዛ ነው የሚያደርገው አላልኩ። አንዳንዶች መካከል ያለውን እውነት ነው የምነግራችሁ። ከዛ ይሄ ተጋባዥ አገልጋይ ይመጣና ብድግ ያደርግና እግዚአብሔር መጋቢ ስትሆን አሳየኝ ይለዋል። ይሄ እንዲሾም የተፈለገውን ሰውዬ ጌታ አይደለም የተናገረው። ፖለቲክሱ የቸርቹ እንድታውቁ ብዬ የፓስተሮች ምርጫ ስላለ፣ የፓስተር ሹመት ስላለ ፓስተር ሹመትነት ውስጥ እግዚአብሔር በጣም በቃ ቦታ እንደሰጠው ለዛ ፓስተር እንዲታወቅ ተጋባዡ አገልጋይ ይነገረዋል። ማንን አስነስቶ ለማን ፓስተር ትሆናለህ እንደሚል ነብይ እንዲሆን የተፈለገውን ሰውዬም እግዚአብሔር እንደዚህ ይለኛል ብሎ ከኋላ ይቀመጣል። ሰው የዛን ቀን ፕሮግራም አርፍዶ እንዲመጣ ይደረግና እንደው አገልጋይ እንዳይመስለው ከፊት ለፊት ካለ አገልጋይ እንደሆነ ይታወቃል። ስለዚህ ከኋላ አርፍዶ ይቀመጣል። ስለዚህ ይሄ የተጋበዘው ተጋባዥ አገልጋይ ስለሚያውቀው ሄዶ አላቀ ታቀኝ ከዚህ በፊት አይተኝ ታውቃለህ? አላቅም። ሻይ ቡና ብለን እናውቃለን? አናቅም። ከየት ቸርች እንደመጣው የት አገልጋይ እንደሆንኩ ታውቃለህ? አላቅም። ዛሬ ነው ያየሁት። እኔ ይሄ ሰውዬ ማን እንደሆነ አላቅም። ዛሬ ነው እዚህ ቸርች የመጣሁት። እንደዚህ ይለኛል የሰራዊት ጌታ እግዚአብሔር። ፓስተር ይሄ መጋቢ ነው፣ እግዚአብሔር ከሱ ጋር እሰራለሁ፣ ቤተክርስቲያኔን እመራለሁ ይላቸዋል ይላል። ስለዚህ በአቋራጭ እሱ እንዲመረጥ የፈለጉት ሰዎች እንዲመረጥ ያደርጋሉ ማለት ነው። እግዚአብሔር አልተናገረም። አሁን ይሄ በዚህ ውሸት የተሾመ ፓስተር እንዴት ነው በውሸት ተሹሞ በእውነት ሊኖርልህ የሚችለው? ጭራሽ በእውነት ሊኖርልህ አይችልም።
በውሸት ነው የተሾመው። እግዚአብሔር የለበትም እዚህ ምክር ውስጥ፣ እግዚአብሔር የለበትም እዚህ ሐሳብ ውስጥ። እግዚአብሔር የሚናገራቸው ጆሮዎቻቸው የተከፈቱ የመንፈስ ቅዱስን ድምፅ የሚሰሙ ጤነኛ አገልጋዮች የሉም እያልኩ አይደለም። አንዳንድ ሸፋፋ መንፈስ ስላለ ይቅርታ አድርጉልኝ። ያው በእግር መንገድ ልግለጸው ብዬ መንፈስ የጨለማ መንፈስ ቀጥተኛ እውነተኛ ሆኖ አያውቅም። የተጣመመ የተንሻፈፈ ነው የዲያብሎስ መንፈስ። ሁሉን ነገር በጨለማ ሳይድ በግራ ሳይድ ነው የሚያዩ እና አሁን ስናገር አንዳንድ አጣሙ የሚሰማ ሰው አለ። በዚህ በዚህ ንግግር ዋጋ ትከፍላለህ። እኔ በጣም ዋጋ እየከፈልኩ ምኖር ሰው ነኝ በነገራችን ላይ እና ዝግጁ ነው። በጠማማ መንገድ በውሸት በእግዚአብሔር መንፈስ ስም ተዋሽቶ ሹመትና ስልጣን ያገኘ ሰው ዝም ብላችሁ አስቡት። እንግዲህ በእውነት እንዴት ሊኖር ይችላል? እንዴት ይሄ ሰው መጋቢ በውሸት ሆኖ በውሸት ተሹሞ በውሸት የዛ ቸርች መሪ ሆኖ እንዴት በበጎቹ አይደራደርም? እንዴት 40-60 እንካፈል ብሎ ነብይ አይጠራም? አንድ ደቡብ አፍሪካ እንድትዘረፍ ደቡብ አፍሪካ ህዝብ እንዲበዘበዝ ያደረገ ፓስተር ሳሙኤል የሚባል ፓስተር አለ። ፓስተር ሳሙኤል ጌታቸው የሚባል ደቡብ አፍሪካ ምዕመን የሚያዘርፍ ማለት ነው። 40-60 ይስማማል ከነቢያቶቹ ጋር ወይም 70-30 ይስማማል። ለሚመጣው ነቢይ 70% ይወስዳል ከሚሰበስበው ላይ፣ ከዛ እሱ 30% ይወስዳል። በእንደዚህ አይነት ዲል። ሌላው ደግሞ የሚጋብዛቸው ሰዎች ሜጋ ቸርች ያላቸው ሰዎች ስለሆኑ አገር ቤት ውስጥ እሱ ሄዶ እዛ የደቡብ አፍሪካን ምዕመን ያዘርፋል። በሐሰት ትንቢት እንዲነግሩ ያደርጋል። የሙሉ ምዕመኑን ኢንፎርሜሽን ዘርግፎ ለሚመጣው መጋቢ ይሰጣል። ይሄ ከሌ ይባላል፣ ሱቅ ነበረው፣ ባለፈው ሱቁ ተዘርፏል የሚል ኢንፎርሜሽን ይሰጣል። ስልክ ቁጥራቸውን ይሰጣል። ከዛ ነቢይ ተብዬው ተጋባዡ ባለሱቁን እኮ ያውቀውም ብድግ ብሎ ይነሳና እከሌ ትባላለ፣ ባለፈው የደቡብ አፍሪካ ዘራፊ ሱቅን ዘርፈዋል። በቃ ሃሌሉያ ፌንት ይሰራል። ከዝርፊያ የተረፈውን የቀረውን ገንዘብ ይቀበሉታል ሰዎቹ። ይሄ ሰውዬ ስንት ጊዜ ይዘረፋል? 2 ጊዜ ይዘረፋል። የመጀመሪያው ዘረፋ በደቡብ አፍሪካ ሌቦች የተዘረፈው ነው። ሁለተኛው ዘረፋ በዚህ በፓስተር ሳሙኤል ዘራፊዎች የሚዘረፈው ነው። እንደዚህ አድርገው ይዘርፉታል። ስለዚህ ሱቅህን በመሳሪያ ልትጠብቅ ትችላለህ። ቸርች ውስጥ የሚጠብቅህ እረኛ ከሌለ እንዴት ልትጠበቅ ትችላለህ? ገባ? እረኛው እየተደራደረ ለተኩሎቹ ኢንፎርሜሽንን እየሸጠ ካንተ በሚገኝ ቤሳቤስቲ ክፍያ የሚደራደር ከሆነ፣ ስለዚህ ይሄ ሰውዬ እዛ በሚያገኙት ገንዘብ ይካፈላቸዋል። አገር ቤት ሲመጣ ደግሞ መድረካቸውን ይሰጡታል። የት አገልግሏል ይሄ ሰውዬ? ሲጂ አገልግሏል። ታምራት ሄዶ ደቡብ አፍሪካ አገልግሏል። ዝም ብላችሁ እንድታዛምዱ ነው። ይሄ ፓስተር ሳሙኤል የሚባል ሰውዬ ማርሲል አገልግሏል። ወይም ደግሞ አዲስ ኪዳን ካህናት ዮናታን አክሊልኮ አገልግሏል። ዮናታን ሄዶ አገልግሏል። በተደጋጋሚ ደቡብ አፍሪካ ሄዶ አገልግሏል። ምን ተስኖት የሚባል ገምቶ አዳሪ ጠንቋይ፣ ጥቃቅንና አነስተኛ ኢንተርፕራይዝ ጠንቋይ አዲስ አበባና ሻሸመኔ ቸርች የከፈተ አዳራሽ የበረገደ ሰውዬ ከመስፍን ጉቱ ጋር ሄዶ አገልግሏል። ይሄ ሰውዬ ተመልሶ መጥቶ መስፍን ጉቱ ጋር አገልግሏል። በላይ ሽፈራው ሄዶ እዛ ደቡብ አፍሪካ አገልግሏል። የመጀመሪያውን ዙር የደቡብ አፍሪካ ተበይዎችን እሱ ደግሞ እዚህ መጥቶ አገልግሏል። ስለዚህ ወዳጆች፣ መሪዎች አብዛኞቹን ተሿሚዎች እግዚአብሔር ሳይሆን ፖለቲካ ስለሆነ የሚሾማቸው ቸርች ውስጥ እኔ ከ85% በላይ ቸርች ውስጥ ፓስተር የተባሉት ፓስተሮች ፓስተር አይደሉም ብዬ አምናለሁ። ፓስተር አይደሉም። ጥሪ የለባቸውም። እግዚአብሔርን አያውቁትም። ጥሪ የለባቸው። ቴክኒካሊ ወገባቸው ቆንጆ ነው። በጊዜው ለነበሩ ሽማግሌዎች በጣም ነው ጎንበስ ቀና የሚሉት። በጣም ጎንበስ ሲሉ ወገባቸው በጣም ጥሩ ነው ለመስገድ። ሽማግሌ አስደስተው እንጂ የሚመረጡት እግዚአብሔርን አስደስተው አይደለም። ስለዚህ እነዚህ ሰዎች ፖዚሽኑ ሲይዙ ሰው ሲጠፋ ግድ አይላቸውም። ትዳርክ ሲፈርስ ግድ አይላቸውም። ለምን? ቅጥረኛ እረኞች ናቸው። እግዚአብሔር አይደለም የመረጣቸው። ደሞዝ ነው እዛ ቦታ ላይ ያኖራቸው። ፓስተር ሲባሉ ደስ ይላቸዋል። ፖስተር ላይ ሲለጠፉ በጣም ነው የሚመቻቸው። ያንተ ህይወት ማደግ አለማደግ አይመለከታቸውም። 6 ወር ከቸርች ብትቀር
የአስራትና የመባ ሊስትክ ሲታይ አስራት ካልከፈልክ ነው የሚያሳስባቸው። ያንተ በቦታው መገኘት ጉዳያቸውም አይደለም። ልክ ሕዝቅኤል ላይ እንዳሉት እረኞች ማለት ነው። ሕዝቅኤልን ዝም ብለህ ስታነብ እረኞቹ በጣም ከግፋቸው የተነሳ ንጹህ ውሃ ይጠጡና በጎቹ እንዳይጠጡ በእግራቸው ያደፈርሱባቸዋል። የብርድ ጊዜ ሰውነታቸው ላይ የሚገኝ ለበጎቹ የሚያስፈልጋቸውን ሙቀት የሚሆናቸውን ሰውነታቸውን ፀጉራቸውን ይሸልቷቸውና እነሱ እጅግ በጣም የተወደደና ያማረ ልብስ በበጎቹ የፀጉር ለራሳቸው ይሰራሉ፣ ገበያ ላይ ያውሏቸዋል። በጎቹ ግን በዛ በብርድ ወቅት የሚያስፈልጋቸው ፀጉራቸው በማያስፈልግ ሰዓት ከላያቸው ላይ ስለሚገፈፍ በብርድና በእርዛት እንዲኖሩ ይሆናሉ። ለዚህ እግዚአብሔር ምን ይላል በሕዝቅኤል መጽሐፍ ላይ? የእረኞች አለቃ በመጣ ጊዜ በእነዚህ እረኞች ላይ ፍርድ እንደሚሰጥ ይናገራል። አዎ እግዚአብሔር ይፈርዳል። እስከዛ ግን እነዚህ ቅጥረኛ እረኞች ሊያስበሉት ከተኩላ ጋር ስለሚደራደሩ አሁንም እውነተኛ የክርስቶስ በግ የሆኑ ሰዎች ጤነኛ ወደሆኑ መጋቢዎች ፊታቸውንም ልባቸውንም እንዲያዞሩ መስፈርታቸውን ፀጉር ማጎፈር፣ ስኬትን፣ ቁሳቁሳዊ ለውጥን ማድረግ የለባቸው። ፓስተርክ እንዴት ነው? ፓስተርን በምንድን ነው የምትከተለው? መሀል መሀል ላይ እንግሊዘኛ ጣል የሚያደርግ ነው። ማኒፑሌሽኑ በጣም ከፍተኛ ነው። ስለ ራሱ በጣም ብዙ ሰዓት ያወራል። የእግዚአብሔርን ቃል ይመግብሃል። እንደ ክርስቶስ ኢየሱስ መጋቢ ራስህን እያደበዘዝክ ራስህን ዕለት ዕለት በመስቀል ላይ ክፉ አመልህን፣ ክፉ ማንነትን፣ ኃጢአተኛ ልምምድን፣ ስጋህን በመስቀል ላይ እየሰቀልክ የተባረከውን ተስፋህን ኢየሱስን እየመሰልክ እርሱን እየተጠባበክ እንድትኖር ከዚህ ዓለም ርኩሰትና ከዚህ ዓለም አመፅ ራስህን እያራክ በጽድቅና እግዚአብሔርን በመፍራት የእግዚአብሔርን ልጅ ኢየሱስን በመምሰል እንድትኖር ያደርጋል ወይስ ራሱን ይሰብካል? እናንተ ቸርች እንዴት ነው? 30 ደቂቃ ትሰብካላችሁ ወይስ 40 ደቂቃ መባና አስራት አምጡ ትባላላችሁ? ከነፍስክ ይልቅ ኪስክ ያሳስባቸዋል ወይስ ነፍስህ ነው ዋና ነገር? እናንተ ቸርች ውስጥ እንድታዩ ነው የላችሁ። እኔ ከማንም ግለሰብ ጋር ሐሳብ የለኝም። የክርስቶስ ኢየሱስ የሆናችሁ መስቀል ላይ በሞተላችሁ በቤዛችሁ በክርስቶስ ኢየሱስ ላይ በመታመን የሚመጣውን የተባረከውን ተስፋ ኢየሱስን የምትጠብቁበት እምነት በማይናወጥ ማንነት ላይ እንዲጸና ግን መጋቢዎቻችሁ እውነተኛ የክርስቶስ መጋቢ መሆን አለባቸው። መጋቢዎች መሆን አለባቸው። እንዴት ነው ፓስተራችሁ? እንዴት ነው የሚመግቧችሁ ሰዎች? የአንድ ሚስት ባል ነው? ገንዘብ የማይወድ ነው? መጽሐፉ የሚለውን ነው። የአንድ ሚስት ባል ነው? ገንዘብ የማይወድ ነው? ጭቅጭቅ ውስጥ የሌለ ነው? ለሚነሱ ጥያቄዎች ሁሉ መልስ ለመስጠት የተዘጋጀ ነው? ወይስ ከወገብ በታች ሌላ እምነት ተከታይ ነው? ወይስ አራተኛ ሚስቱ ላይ ነው? 3 አልበም አውጥቶ አራተኛ ሚስቱ ላይ ነው? ቼክ አድርጉ። እውነተኛ እረኛ ጋር ከሌላችሁ ኢየሱስ ክርስቶስን ለመምሰል የሚሆን ትምህርትን አትማሩ። በነፍሳችሁና በሕይወታችሁ ከተኩሎች ጋር እየተደራደሩ እነሱም ተኩላ ስለሆኑ ነፍሳችሁን እያቀጨጩ ስጋችሁን ያደልቡታል። የማይሆን ተስፋ ይሰጧቸዋል። ዝናብ እንደሌለው ደመና ያለ የሚመስል ግን ምንም የሌለው ነገር ሕይወታችሁ ላይ ይከሰታል። ምንም ተስፋ የሌለው ነገር። ስለዚህ በጣም ብዙ ቀደም እንዳልኳችሁ ከ85% በላይ የሚሆኑ መጋቢዎች ለሽማግሌዎች ባደረጉት ጎንበስ ቀናና በቸርች ፖለቲክስ መጋቢ ፓስተር ተብለው የተቀመጡ ናቸው እንጂ የክርስቶስ ኢየሱስ ጸጋ በትክክል ያለባቸው አይደሉም። ቸርች ውስጥ ስትቀር አንድ ቀን ስትቀር ይፈልጋል። የቤተ ክርስቲያን የአባላት ጉብኝት ጊዜ ከተንበር ያለባቸው ትልልቅዬ በሮችን የሚያንኳኩ ሽማግሌዎችና ፓስተሮች ነው ያሉት እናንተ ቸርች? ወይስ ምንም ደሃ ብትሆን ጎንበስ ተብሎ የሚገባበት ቤት ቢኖርክም ስትታመም የሚጠይቁ፣ ስታዝን የሚያጽናኑ፣ ልታገባ ስትል የሚያማክሩ፣ ከሚስት ጋር ስትጋጭ ለሽምግልና የሚመቹ፣ ሚስጥርህን የሚደብቁ፣ በቢሮ የነገርካቸውን ታሪክህን አንድ ሰው የዛሬ ሳምንት ቢሮ መጥቶ እንደዚህ አለኝ ሲሉ እያሻቀቁ ስምህ ሲቀር መልክህ ሲቀራቸው ታሪክህን አደባባይ ላይ ምሳሌ የሚያደርጉ ናቸው? ወይስ ሚስጥራቸው ሚስጥራቸው የሚሆን ነው?
ድካምህን ስትነግራቸው ለማንም ይሄ ድካም በእግዚአብሔር ፊት ድካሜ እግዚአብሔር አይቶ ለሰው እንደማይነግርብኝ ሁሉ ለመጋቢ ነግሬው ለማንም አይነግርብኝም ብለህ የምታምናቸው ናቸው ወይስ ማታምናቸው? በሻይ ቡናቸው ጊዜ ላይ ከሌላ ጸጉር ካጎፈረ አገልጋይ ጋር ቁጭ ሲሉ ያንተን ድካም ይወያዩበታል ወይስ አይወያዩበትም? ቼክ አድርገው። ደገኛ መጋቢ ከሆነ የሌለ ክርስቶስን ልትመስል አትችልም። ደሞ አሁን ትግሉ እኮ ይኸውና ክርስትና ኢየሱስን አምነሃል፣ በቃ በክርስቶስ አርፈሃል። ከዛ እግዚአብሔርን ቃል እየተመገብክ ራስ ወደሆነ ወደ ክርስቶስ ፍጹም በሆነ ሙላት እንድታድግ እሱን በመምሰል እግዚአብሔርን በመፍራት እንድታድግ ማድረግ ነው አይደለ? ክርስትና አይቆምም። እስክትሞት ድረስ ህቅታ ነፍስክ በዚህ ስጋ ውስጥ እስካለች ድረስ እየተማርክ ከቅዱሳን ጋር ህብረት እያደረግ ስጋና ደሙን እየወሰድክ ይሄ የታመነውን የክርስቶስ ኢየሱስን ወንጌል ለወገኖች፣ ለወንድሞች፣ ለእህቶች በህይወትም በቃልም እየሰበክ እንድትቀጥል አይደል የእግዚአብሔር ሐሳብ። ለዛ እንዲሆን ጤነኛ ቤተክርስቲያን ውስጥ ነው ወይ ያለው? ልክ እንደ ቃልዮት ቤተክርስቲያን አይነት መሪዎች ስታገኝ በፊት ለፊት ሐሰተኛውን ሐሰተኛ ይላሉ እና ምንድነው የምትለው ካላችሁኝ፣ ቅድም አንድ ወንድም አንድ ጥያቄ ጠይቋል እና ቃልዮት ብቻ ነው እኮ መግለጫ የምትሰጠው ሌሎቹ ለምንድነው ዝም የሚሉት ካልክ፣ ሌሎቹ ስለተጠለፉ ነው ወንድም አለ። ሙሉ ለሙሉ ሳይሆን አንዳንድ መሪዎች ከሐሰተኞቹ ጋር ናቸው በጀርባ በር በኩል። ለምን ምኞታቸው ነገ ከነጎዲያ ያሉበትን አጥቢያ ቤተክርስቲያን ገንጥለው እንደ ባለ ትልቅ ሜጋ አዳራሾቹ እነሱም የራሳቸው ትልቅ አዳራሽ መገንባት ስለሆነ የሚፈልጉት ከኋላ በር ይገናኛሉ። በኋላ በር ይገናኛሉ። ገባ? አለቅ። እኔ በጣም ነው ደስ ያለኝ። አሁን መለየት አለበት። የእግዚአብሔርን ጸጋ አንቀበልም አይደለም ያልነው አሉ ቃልዮቶች። ፓስት ይሄ ነብይና ሐዋርያ የምትሉትን ጉዳይ ግን እኛ ቸርች አይፈቀድም። በቃ እኛ ጸጋውን አይደለም፣ ጸጋው ቃል አገልግል። የክርስቶስ ኢየሱስ ቤተክርስቲያን ገና መስፋፋት ባለባት መጠን በዚህ በኢትዮጵያ ምድር ላይ አልተስፋፋችም። ሁመራ አፋር ላይ የለም፣ ትልልቅ አብያተ ክርስቲያኖች የሉም። የጨራሽ አይደለም እያልኩ ያሉት ስልጤ ወረዳ ላይ በእምነቱ በህይወቱ ጨክኖ ወንጌል የሚሰብክ ሰው የለም። ከተማ ላይ ሐዋርያ ነኝ ብሎ ደግሞ ጉብ ፍጥጥ ይላል። ኢየሱስ ክርስቶስ ስም ባልተጠራበት በዛ ቦታ ወንጌልን ለመስራት ደክማለሁ ተጋለሁ አለ ጳውሎስ። ጳውሎስ የት ነው ሎኬሽን ምርጫ ከየት ነው ወንጌል ለማገልገል የት አካባቢ ነው የምትመርጠው ሲሉት የኢየሱስ ስም ባልተጠራበት። ብራዘር በየዓመቱ እንደ ፍራሽ አዳሽ ክርስትና ከገባበት 50 እና 60 ዓመት ያለፈበት አካባቢ ደቡብ ላይ ደጋግሞ ኮንፈረንስ የሚያደርጉ ራሳቸውን ሐዋርያ በሚል ስም ወጥረው የሰቀሉ ነብይ ነኝ በሚል ስም ራሳቸውን የቆለሉ ግለሰቦች ለምንድን ነው ስልጤ ዞን ላይ ወንጌል የማይሰሩት? የነሱ ትንቢት፣ የነሱ መገለጥ፣ የነሱ አጋንንት ማስወጣት፣ የነሱ ድራማ፣ የነሱ ሾ ለምንድን ነው ሙስሊም ኤሪያ ላይ ማይሰራ? ውሸታሞች ስለሆኑ ነው። ውሸታሞች ስለሆኑ ሶማሊያ ክልል ለምንድን ነው የማይሄዱት? ውሸታሞች ስለሆኑ ነው። ዕለት ሐዋርያው ቅዱስ ጳውሎስ ክርስትናን ቤተክርስቲያንን የሚያሳድደው ኃይል ከሮም እንደሚወጣ እየታወቀ ወደ ሮም ነበረ ጉዞ የሚያደርጉት እነዚህ ሐዋርያት። አንዳንድ ጊዜ ታስረው ወደ ሮም ይጋዙ ነበር፣ ሌላ ጊዜ ይግባኝ ጠይቀው እንደ ጳውሎስ ወደ ሮም ሄደዋል። ነፍሳቸውን ሊያጠፋ ወደሚችለው ወደ ኒሮ መንግስትና መንበር ማለት ነው። እውነተኛ ሐዋርያት ልክ እንደ ጌታቸው ከሚሰቀሉበት መስቀል የሚሸሹ ሳይሆኑ ወደሚሰቀሉበት መስቀል በናፍቆት ኢየሱሳቸውን ለማግኘት የሚናፍቁ ነው። ክርስቶስ ህይወቴ ነው፣ ብሞት ለኔ በቃ ህይወት ነው፣ በቃ ለኔ ቢሄድ ይሻለኛል፣ ብኖር ለናንተ ነው የምጠቅመው የሚሉ የመኖራቸውን ጥቅም እንኳን ለመንጋውና ለህዝባቸው የሚሰጡ ናቸው እንጂ ትክክለኞቹ ሐዋርያት ሲኖሩ ለቪላ ቤት፣ ሲኖሩ ለአበል፣ ሲኖሩ ለነፃ መኪና ከድሮ ሂድ በቃ ጌታ ካንተ ጋር መናገር ትችላለህ። ሰላም አገልግሎ ካለብህ የሚያኖሩ ናቸው እንጂ ለክብራቸው ለእንትናቸው የሚኖሩ አይደል። ዘምሩ ብንላቸው አልሞትም የሚል አልበም የሚያወጡ
መሞት የሚፈሩ ዘማሪዎች የሞት ቀንበር ተሰበረ ምናምን እያሉ ቸርች የሚያንጫጩ ሞት መቼ ነው ቀንበር ሆኖ የሚያውቀው? የሞት ቀንበር እኮ በክርስቶስ ኢየሱስ በኩል እኮ ተሰብሯል እኮ አለቀ። ዕብራውያን ምዕራፍ 2 ላይ በነገር ሁሉ ወንድሞቹን ሊመስል በስጋና በደም ተካፈለ። ለምን? በሞት ምክንያት ሰዎች በባርነት ፍርሃት ውስጥ ስለነበሩ በስጋው በኩል የሞትን ባርነት ነፃ ሊያወጣን። ከሞት ቀንበር ኮንፈረንስ አይሰብርልህም ብራዘር። ከሞት ቀንበር የሚሰብር ኮንፈረንስ የለው። የሞት ቀንበር የተሰበረው በቀራንዮ መስቀል ላይ በጀግናው በይሁዳ አንበሳ በነገስታት ንጉስ በእግዚአብሔር አንድያ ልጅ ዳግም በሚመለሰው እያዩት በደመናት ከፍ ከፍ ብሎ ባረገው በአባቱ ቀኝ በተቀመጠው በናዝሪቱ ጌታ በይሁዳው ንጉስ በክርስቶስ ኢየሱስ በኩል ነው። አለቀ። የሞት ቀንበር ምናምን ይላል መጥቶ ይሰክሳል። ሞት ቀንበር ለክርስቲያን እንዴት ይሆናል? አየህ፣ እሱ ሞትን ስለሚፈራ የሚሄድበት ጉዳይ ላይ እርግጠኛ ስላልሆነ ምድር ስለተስማማቸው በ12 ቁጥር ሚስማር ከዚህ ምድር ሐሳብ ጋር ተቸንክሮ ስለሚኖር እሱ ሞትን ይሰብርላል፣ መሞትም አይፈልግም። አለቀ። እና ምንድነው የምትለው ካላችሁኝ እያልኩ ያለሁትማ ልክ እንደ ቃለ ሕይወት አይነት ቤተክርስቲያን ያብዛልን። እነ ሙሉ ወንጌልም ደፈር ይበሉ። እኔ ከዚህ ቀደም የነበረው አንድ ሰው አለ። ከዚህ ቀደም የነበረ መሰረተ ክርስቶስ ፕሬዝዳንት የነበረ አንድ አባል ነበር። 16 የሚያክሉ ሰዎችን የቤተ ክርስቲያን የማትቀበላቸው ሐሰተኞች ናቸው ብሎ የዘርዝሮ የመሰረተ ክርስቶስ ፕሬዝዳንት የነበረ አሳሰሩት። ትዝ ይላችኋል? ዶክተር ማን ነው? አንድ በጣም የተባረከ መሪ ነበራቸው። አሁንም አለ። ዶክተር ማን ነው? በእናታችሁ ስሙን አስታውሱ። አው ዶክተር ቴድሮስ። ቴንክ ዩ ጆን። ዶክተር ቴድሮስ 16 የሚያክሉ ሐሰተኞችን ቁጥር ከተሳሳትኩ ካበዛው ያካሳነስኩ ይቅርታ አድርጉልኝ። ዶክተር ቴድሮስ 16 የሚያክሉ ሐሰተኞችን በስም ዝርዝር አወጣቸው። እከሌ የመሰረተ ክርስቶስ ማለት ነው። ሊስቱ ነበረኝ። እነዚህ ሰዎች ሐሰተኞች ናቸው። ስለዚህ በመሰረተ ክርስቶስ መድረክ ላይ መቼውንም አይቆሙም። አለቀ። ፓስተር ዳዊት ሞላልኝን ጭምር ነው ሐሰተኛ ብሎ ያስቀመጠው። እግዚአብሔር ይባርከው ፓስተር ቴድሮስ፣ ዶክተር ቴድሮስ ፓስተር። አሁን ለብዙዎቻችሁ አሳስረውት ነበር። ለብዙዎቻችሁ ፓስተር ዳዊት ቀድሞ ሲያገለግል አጋንንት ሲያስወጣ ምናምን ሐሰተኛ፣ በመሰረተ ክርስቶስ የሐሰተኛ ሊስት ውስጥ ፓስተር ዳዊት ሞላልኝ ሐሰተኛ። ለምን? ከሐሰተኞች ጋር ሽርክ ስለሆነ መድረኩን ስለሚያጋራ በብዙ አመፀኞች መካከል አመፅን በማስፋፋት አብሮ ስለቆመ አለቀ። እውነተኛ የቤተ ክርስቲያን መጋቢ ስትሆን ህዝብ ስለተቀበለው ስላልተቀበለው ሌጀንድ ስለሆነ ስላልሆነ አይደለም። ምንም ከማንም ጋር አትወግንም። እግዚአብሔር ነው ወገን። ብቻን ለመቅረት ትወስናለህ። ልክ ጳውሎስ ብቻዬን ቀረው እንዳለ ለብቸኝነት አትፈራም። ኢየሱስ ክርስቶስም የጎልጎታ መስቀል አንድ እርምጃ ሲቀረው አብረውት እስከ ህይወት ፍጻሜ ድረስ ካንተ ጋር እንሰቀላለን ያሉት እነ ጴጥሮስ ተከተለው ካዱት እንጂ አብረውት አልቆሙ ነበር። ማን ነበር መስቀሉን የተሸከመው? ኢየሱስ ብቻ ነው። የቀሪናው ስምዖንም ተጎትቶ በግድ ነው መስቀሉን ኢየሱስ በደከመው ጊዜ እንዲያግዘው የተደረገው። ኢየሱስ ብቻውን ነው መስቀል ሞት ጋር ብቻውን ነው። ጳውሎስ በሞቱ ሰሞን ላይ ወንጌሉን መጨረሻ ባገለገለባቸው የህይወቱ ፍጻሜዎች ላይ በብቸኝነት ይሰቃየ ነበር። የቤተ ክርስቲያንን ታሪክ የጳውሎስን ታሪክ አጥኑት። አብያተ ክርስቲያናት ሁሉ ፊታቸውን አዙረውበት ነበር። አለቀ። አዙረውበት ነበር። ፓስተር ቴድሮስ በቃ ይሄን አንቀበልም፣ ቤተ ክርስቲያናችን እነዚህ ልምምድ ያላቸውን ሰዎች አትቀበልም ማለት የአሁኖቹ አብያተ ክርስቲያን የአሁኖቹ የመሰረተ ክርስቶስ መሪዎችስ የአሁኖቹማ ሆሞሴክሹዋልን አመጽ ነው፣ ኃጢአት ነው፣ ነውር ነው ያሉትን ሰዎች ከቤተ ክርስቲያን አባልነት ሰረዙ። በቃ እንደዚህ ነው። ቅጥረኛ ፕሬዝዳንት ሲሆን፣ ቅጥረኛ መሪ ሲሆን፣ ቅጥረኛ ዋናውን ወንበር ሲይዝ
እግዚአብሔር ቃል አመጽ የሚለውን አመጽ ማለት ይከብደውና አመጽ ያሉትን ሰዎች ከቤተ ክርስቲያን አባል መዝገብነት ይሰርዛል። በቃ ይሄ ነው መጨረሻቸው። ምክንያቱም ቅጥረኞች ናቸው። እነሱ ገንዘብ እስካገኙ ድረስ ስልጣናቸው እስከተደላደለ ድረስ የአበላቸው በደንብ እስከተከበረ ድረስ ፋይት የሚያደርጉት ራሱ ጽድቅን ነው ወንበሩ ላይ ቁጭ ብለው። በነገራችን ላይ ቅጥረኛ መጋቢዎች ወንበር ሲሰጣቸው ለእግዚአብሔር ዓላማ ከመቆም ይልቅ የእግዚአብሔርን የጽድቅ ዓላማ መዋጋት ነው የሚጀምሩት። ይሄንን ነው የምላችሁ። በጣም ብዙዎች አሉ፣ በጣም ብዙዎች። ስለዚህ ምንድነው የምትለው ካላችሁን፣ እግዚአብሔር ይባርካቸው የቃለ ሕይወት መሪዎች፣ እግዚአብሔር ይባርካቸው በሉ እስቲ ወገኖች፣ ኮመንት ላይ እግዚአብሔር ይባርካቸው በሉ። ጌታ ይባርካችሁ። እንደናንተ መሪዎች ስላሳየን እናመሰግናለን። ተቋም መብጠልጠል በህግ ያስጠይቃል። እንጠየቃ ታዲያ ምን ችግር አለ? እኛ እንጠየቅ እኮ አላለን። እንጠየቃ። ጽድቅን ጽድቅ ነው አመፅን አመፅ ነው ተብሎ እንደመጠየቅ ምን ደስ የሚያሰኝ ነገር አለ? ጌታ ይባርካቸው። ሐሳቤን በዚህ እንትን ልበል ላገባድ። ጆይ ተባረኩ። የቀረ ነገር ካለ ጠይቅ። አቡዬ በጣም ጌታ ዘመንን ይባርክ፣ እግዚአብሔር ይባርክ። በእውነት ሁሉን ነገር ነው ግልጥልጥ አድርገህ አዲስም ለጠየቀው ጥያቄ ምላሽ የሰጠው የሚያረካ ምላሽ ነው የሰጠው። ያለውን እውነታ ነው ፍንትው ያደረግ። ምክንያቱም እኔ የአይንም እማኝም ስለሆንኩ ለምሳሌ አንተ ከመምጣት በፊት እየነገርኳቸው ነበር። መሪዎቻችን በጠዋት ነቢያቶች ጋር ይሰለፉ ነበረ። እኛም እነሱን አይተን እዛ ስንሰለፍ እዛ እንጋፋ ነበር አብረን። እኔ ዞሬ አይቻቸው ነው እንትን የተውኳቸው። ስለዚህ በደንብ መናገር እችላለሁ እያልኩ ኢቨን አባል ነኝ ከሚሉት እዛ በላይ እኔ ያለውን ነገር ስናገር ገብቶ ከድርም የተወሰነ ነገር ሲናገር ነበረ ባለበት ቦታ። እሱም ማያውቀውን የማውቀውን ደግሞ በግልጽ እያሳየው ነበረ። መሪዎች ሄደው ይሰለፉ ነበረ ብቻ ሳይሆን የዩ ጩፋ ህንፃ ሲሰራ አሁን እዚህ ሳሪስ ያለው የአንዲት የሙሉ ወንጌል ቤተክርስቲያን መሪ የነበረ ቤተክርስቲያኗ ወንበሯ ያ የድሮ እግራችንን ምናምን የሚሰብረው አወቀው አይደል? ይሄ እንጨቱ እሱ ወንበር ሳይቀየር ከቆርቆሮ ሳትወጣ እሷ ወንበር ለመቀየር በምትጠይቀው ጥያቄ ገንዘብ ሳይረዳ ነገር ግን የዩ ጩፋን ህንፃ የሰራው አብዛኛውን ገንዘብ ያዋጣው ይህ የሙሉ ወንጌል መሪ ነበረው። ቤቱ ድረስ በግል ይሄድ ነበር። እሱ እየሄደ ግን አንድ ቀን ከልጁ አጋንንት የወጣው ግን ጩፋ ከሚያገለግላት ልጁ ነው። አንድ ቀን በጸሎት ላይ ያለ ማለት ነውና የተጎዱ ልጆቻቸው የተደፈሩባቸው እስራኤል ዳንሳ ጋር ከሙሉ ወንጌል ከቤተክርስቲያን ወጥተው ሄደው ብዙ አቃለው እያልኩ ነበረ። ኦኬ ይሄ እውነታ ነው። አሁን ምን እያለን ነው? ቃለ ሕይወት ቤተክርስቲያን በእጅጉ በወንጌላውያን አብያተ ክርስቲያናት ውስጥ አንደኛ በቃ ለምዕመኗ ቆርጣ ተነስታለች። መሪዎቹ ተነስተዋል። ዋጋ ቅድም አቤል እንደተናገረው ዋጋ እየከፈሉ ነው። ዛቻ ይደርስባቸዋል፣ በብዙ ይደራጁባቸዋል። ሄደው በራቸው ላይ ኮንፈረንስ እያደረጉ ሁሉ በፖሊስ በምን እየታጀቡ እነሱን እየሰደቡ ያወገዙትን አገልጋይ መድረክ ላይ እያወጡ ነው ያሉት። ኦኬ መድረክ ላይ እያወጡ ሌላው ምን ነግራችሁ አብዛኛውን ነቢያት አሁንም ደግመዋለሁ የሞዳሊስቲክ ትምህርት ያላቸው የሰባሊዮስን ትምህርት የያዙ ናቸው። ከነውበርት እንጅል ጋር ነው መርጅ አድርገው የሚሰሩት። መንፈሳቸው ራሱ ስፒሪቱ የስተት ስፒሪት ነው፣ የእግዚአብሔር መንፈስ አይደለም። ኢትዮጵያ ውስጥ ይሄኛው እውነተኛ ነብይ ነው በሉኝ አምጡትና ከዛ እኔ ከትምህርቱ ጋር አያይዤ አሳያቸዋለሁ። በቃ ዝም ብላችሁ እንትን አይደለም መራገጥ ምናምን መናደድ መበሳጨት አይደለም። አምጣና ይሄው ይሄ ነብይ ትክክለኛ ነው በለኝና ከዛ በኋላ እኔ ያሳያለሁ ከነማን ጋር ግንኙነት እንዳለው የነዛን ትምህርት አሳያለሁ። ከዛ በትምህርት በእውቀት እናወራለን በቃ እንጂ ዝም ብሎ መፎከር ምናምን አይሰራም። ለምን እሳት ከሰማይ አይወርድም? ብራዘር ኢየሱስ ክርስቶስ ከዚህ ድረስ ሰጥቶናል። እሳትን ከሰማይ እስኪያወርዱ ድረስ ይመጣሉ ነው ያለው።
እሳትን ከሰማይ እስኪያወርድ አንተ የሚያደርገውን ታምራት እንዳታወራኝ። ለምሳሌ ቡሽሪ ባለፈው እዚህ አገር ላይ መጥቶ ነበረ። ባለፈው እየነገራችሁ ነበረ ጆጊም ከዚህ በፊት የቡሽሪ የያዘው አልጋ ላይ አልጋውን ለቆ ሲሄድ እነሱ ራፌል ሲንከባለሉ ነበር። ከዛ የቡሽሪ ደግሞ መንፈሳዊ አባት የሚባለው ኡበርት ኤንጅል የሚባለው ሰው ነው። አደገኛ በነገራችን ላይ እንደ መናፍስት ማለት ነው። ታውቃላችሁ ጠንቋይ አስገባሪ ያለው ኪዳኑን ሄዶ ያድሳል። አንድ ጠንቋይ ከሱ የበለጠ የመናፍስት ራንክ ላይ ስልጣን ላይ ተዋደር ላይ ላለ ጠንቋይ ይገዛል። ጠንቋይ በጠንቋይ ራሱ ይገዘታል። እና ዝም ብለህ እዚህ የመንደር ሰይጣን አርፎብህ ስጠነቆልና ዋናውን ጋኔን ስትሸከም አንድ አይነት አይደለም። እና እንደ ስልጣናቸው ይለያያሉ መናፍስቶች ማለት ነው። በጥንቆላ የሚሰሩ ልክ እንደዚህ ራንክ አላቸው። ዳዲ ምናምን የሚባባሉት ለዚህ ነው። መጽሐፍ ቅዱስ አይደለም ዳዲ ባባ ምናምን መጽሐፍ ቅዱስ እንደዚህ የሚል የለም። ዳዲ ነኝ እንትና ነው አባቴ ምናምን እንድትል መጽሐፍ ቅዱስ አያዝህም። ስለዚህ ዳዲዎቻቸው እንትና ነው። የኡበርት ኤንጅል ዳዲ የቡሽሪ ዳዲ ኡበርት ኤንጅል ነው። ኡበርት ኤንጅል ደግሞ ኡበርት ኤንጅልን ከተመለከታችሁት ባለፈው እዚህ መጥቶ ነበረ። እሱ ደግሞ የማን መንፈሳዊ አባት ነው? የሜራክል የነ ሜራክል ብቻ አይደለም የነ ዘላለም መንፈሳዊ አባት ነው። ያንን ፕሮግራም ሲያዳምቁ የነበሩት እነ ዘላለም ናቸው። እነ ኡበርት ኤንጅል በተጠራ ጊዜ ማለት ነው የፊት ለፊት ወንበር ይዘው። ከዛ አዳራሹን ደግሞ የፈቀደለት የዘላለም ወንድም ራሱን ሐዋርያ እያለ የሚጠራው ግን ሐዋርያነት ጨርሶ በአጠገቡም ዞር ብሎ የማያውቀው ዳንኤል ጌታቸው የሚባለው ሰው ነው። እነዚህ ማለት ነው እነዚህ ኡበርት ኤንጅል ነቡሽሪ ደግሞ የነ ነታሻ የሚባሉት መንፈሳዊ አባት ነው። ነታሻ ማለት ኬንያዊ መልቲ ሚሊዮነር ሐሰተኛ ጠንቋይ ሴት ናት። በኬንያ ውስጥ ነው የምትገኘው። እሷ ደግሞ መንፈሳዊ ግንኙነትና መንፈሳዊ እናትነቷ እሷ ደግሞ ስፒሪቹዋል ማም ናት። ስፒሪቹዋል ማምነቷ ለነማን ነው? ለጆይ ጭሮና ለእዩ ጩፋ ነው። እዩ ጩፋ ከነታሻ ጋር መንፈሳዊ ኮኔክሽን አለው። ተሳሳሪ መንፈስ ነው ምዕራብ አፍሪካ ውስጥ ያለው በጠቅላላ። አሁን አዳዲስ የተነሱ አቤል የሚባል አዲስ ጠንቋይ አለ። አቤል የሚባል አው ታምራት ታረቀኝማ የታምራት ታረቀኝ ዳዲ ደግሞ የእነንተና ዳዲ ነው። የማን ነው? ቤኒን ነው። ቤኒን ደግሞ ከደቡብ አፍሪካ ውስጥ ካለው ከፓስተር ክሪስ ጋር ነው የሚገናኘው። እነ ፓስተር ክሪስ ደግሞ ዞሮ ከነ ኡበርት ኤንጅል ጋር ግንኙነት አላቸው። እነዚህ ሁሉ ከመናፍስቱ ዓለም ከአጋንንት ዓለም የተቀዳ ስፒሪት ያላቸውን ታምራት ታደርገኝ በትክክል ከነዚህ ሰዎች ጋር ይገናኛል ስፒሪታቸው። ሰው ይዘረራል። እውነት ነው። ሰው እኮ ተነክቶ ነው የሚወድቀው። የሚነካው ግን በእግዚአብሔር መንፈስ እንዳልሆነ በሕያው በእግዚአብሔር ስም ምዬ እነግራቸዋለሁ። የእግዚአብሔር መንፈስ አይደለም በእነዚህ ሰዎች ውስጥ የሚሰራው። እንትና ቡሽሪ ሲያገለግል ብታዩ መሬቱ ነው የሚንቀጠቀጠው። በጣም ብዙ ሰው ነው የሚወድቀው። የታምራት ታረቀኝ አባት ቤኒን አይደለም ይላል። መናፍስቱ ምናምን ነገር ሲጮህ ታያለ። ሰይጣን ሲጮህ ምናምን ታያለ። እግዚአብሔር መንፈስ በላያቸው ላይ ስላለ አይደለም። ከዛም ውጭ ደግሞ አይምራዊ ትሪኮችም ይሰራሉ ሰውን ለማታለል። መልቲ ሚሊዮነር ነው ቡሽሪ። በደቡብ አፍሪካ ውስጥ እንግዲህ በጣም ሜጋ ትልቅ ቸርች የነበረው ሰው ነው። በደቡብ አፍሪካ ብቻ ሳይሆን በተለያዩ አፍሪካ ሀገሮችም አውሮፓ ሀገራት ውስጥም ቸርቾች አሉት ቡሽሪ። በዓለም ላይ ትልቁ ባለሀብት በአገልግሎት ባለሀብት የሆነው እሱ ነው። ራሱን ፕሮፌት ብሎ የሚጠራው ሂዱና ጉግል አድርጉት። ቡሽሪ ብላችሁ ጠይቁ ስለ ቡሽሪ ኢንፎርሜሽን። እንደው ጉግል ራሱ ይነግራቸዋል። ቢዝነስ ማን እንደሆነ ይነግራቸዋል። ሰልፍ ክሌምድ ፕሮፌት ነው። ራሱን ፕሮፌት ያለ ነብይ ነው። ከዛስ ቢዝነስ ማን ነው ይላቸዋል ጉግል እንኳን። ይሄ ሰውዬ በመሳሪያና በሂውማን ትራፊክ ከዛም ደግሞ በገንዘብ በህገወጥ ገንዘብ ዝውውር በደቡብ አፍሪካ መንግስት ሊያዝ ሲል አምልጦ ማላዊ ገብቶ ነው እየኖረ ያለው። ስለዚህ በደቡብ አፍሪካ የመንግስት ሊስት ውስጥ ነው የኢትዮጵያ ክርስትና የተግማማ። አሁን የምታያቸው ፀጉራቸውን ያጎፈሩ ነብይ
ነኝ ሐዋርያ ነኝ የሚሉ ሰዎች ልክ እንትን ምንድነው ጥምብ እንዳየ አሞራ በሰማዩም በምድሩም ላይ ማንጃበብ የጀመሩት እነሱን አይቶ ነው አይደለም። ከቴዲ ጄክስ ይበልጣል ብራዘር። ሊስት ቶፕ 10 ሊስት ካወጣችሁ የሚሊዮነሮች ዝርዝር ቡሽሪ የሚባለው ግለሰብ አንደኛውን ቶፕ ዋኑ ነው የሚይዘው በሀብት ደረጃ ራሱ። ስለዚህ ተያያዥ ተዋራሽ መንፈስ ያለባቸው ናቸው። እኔ አውቃለሁ እዛ የምትሄዱም ሰዎች እነዚህን ሰዎች የምትደግፉም ግለሰቦች እግዚአብሔርን እንደማትወዱት፣ የመስቀሉ ወንጌል ጠላት እንደሆናችሁ፣ የእግዚአብሔርን ቃል ማንበብ እንደምትጠሉ፣ የግል ግንኙነት ከአምላካችሁ ከእግዚአብሔር ጋር እንደሌላችሁ በጣም የታወቀ ነው። እግዚአብሔርን አትወዱትም። ብዙዎቻችሁ በመሸወድ ጌታን የሚወዱ ተሸውደው ግን በዛ ህብረት ውስጥ የሚሳተፉ መንፈስ ቅዱስ ያለ መስሏቸው ከመንፈሳዊ ብስለት ጉድለት የሚገኙ ደግሞ ብዙ አማኞች እንዳሉ አውቃለሁ። የዋህ ቅን አማኞች እንዳሉ አውቃለሁ በመካከል። አብዛኞቻችሁን ግን የስጋ ፍላጎቶቻችሁን በአቋራጭ መበልጸግ ስለምትፈልጉ ጠላትክ ሞተ ምናምን ስትባል እዛ በነገር የምትገላምጠው ጎረቤትክ ክልተው እንዲልና እንዲሞትልክ ልክ ሰው ጠንቋይ ቤት ሄዶ ጎረቤቱን ለማስገደልና ለማሳበድ መርፌ ሰክቶ እንደሚገባው አንተም ነብይ ጋር ገብተህ አስራት የሚባልና መባ የሚባል መርፌ ሰክተ ለማስገደል እዛ ሱቅ ከፍተ ከሆነ ጎረቤትክ ያለው ሱቅ እንዲጨነግፍ ከዛ በስንፍናክ ለመጣው ክስረትክ ውድመት በአገሪቱ የኢኮኖሚ መንገጫገጭ ምክንያት ለመጣው ኪሳራክ እከል ያስጠንቁሎብነ እከል ያስደግሞብነ ለመባል ነው የምትሄደው። የታወቀ እግዚአብሔርን የሚፈልጉ ሰዎች ነው ከመልካም ነገር ሁሉ አይጎድሉም የሚለው። ነብይ የሚፈልጉ ሰዎች አይልም መጽሐፍ ቅዱስ። እግዚአብሔርን የሚፈልጉ ሰዎች እግዚአብሔርን ፈልጉ። መጽሐፍም ኢየሱስ እንደ እግዚአብሔርን ፈልጉ ቀርቦም ሳለ ሐሳቡን ክፉ ሰው መንገዱን ሐሳቡንም ደግሞ ይተው ይላል። አለቀ። እግዚአብሔርን በመፈለግ ውስጥ ያለው በጽድቅ ለመጓዝ አመፅን መጣል እንጂ ከነግብስብሱ በየዘመናዊ ጠንቋይ ልክ ነው በየዘመናዊ ጠንቋይ አዳራሽ ውስጥ ተገኝተክ ራስክን ለመሰበክ መውጣት አይደለም። ሰዎች ኢየሱስን መስማት አይወዱ። አላየውም ፎኒክስ አላየውም። እኔ ባምቢን ፎሎ አላረጋትም እኮ። ቀጥል ጆይ። አቤላዬ ተባረክ። ጌታ ኢየሱስ ይባርክ። አሁን ልጠይቃችሁ ጠዋት እንደጠየቅኳችሁ የቃለ ሕይወት ቤተክርስቲያን አባል የሆናችሁ አንዳንድ ቁጥር ጻፉልኝ እስኪ በድጋሚ። አሁን የገባችሁ በኋላ ቆይታችሁ የገባችሁ ብዙም እያወራን ነበር ስለ ቃለ ሕይወት በጣም አፕሪሼት አድርገናል። መሪዎቹን እናበረታታለን፣ አብራናቸው እንቆማለን። ቴንኪው እያየዋችሁ ነው። ቴንኪው ያ በቃ ለእናንተ አሁን ለመጣችሁ ጠዋት መልእክቴ ምን ነበር? ቤተክርስቲያን ኦቶሪቲ አላት። አውቶሪቲዋ ምን እስከምን ድረስ ነው ለሚባለው ራሱ ጌታችን ኢየሱስ ሁለት ሰዎች ተጋጭተው እርስ በርስ ተወቃቅሰው ካልሆነ በሁለት ወንድማማች ጨምሮ ተወቃቅሰው ካልሆነ እምቢ ካለ አንደኛው ወገን ለቤተክርስቲያን ነገራት፣ ቤተክርስቲያንን እምቢ ካላት እንደ አረመኔና እንደ ቀራጭ ትቁጠረው፣ በምድር ያሰራችሁት በሰማይ ታሰረ ነው ማለት። ቤተክርስቲያን አክሴፕት ካላደረገችው አንድ ሰው እንኳን እግዚአብሔር በሰማይ አክሴፕት እስከማያደርገው ስልጣንን በምድር ላይ ሰጥቷታል። ኦኬ፣ ይህች ቤተክርስቲያን ለእግዚአብሔር ቃልና ለእውነታ ቆመዋል። መሪዎቿ እየታገሉ ነው ያሉት። አብራችሁ በጸሎትና በሐሳባችሁ በኮሜንቷችሁ ሚዲያ ላይም ከነሱ ጋር ቆሙ። ወደ ቤተክርስቲያናችሁ ቃለ ሕይወት ቤተክርስቲያን ውሳኔዋ ምንድን ነው? ጥሩ አይደለም የሚል ሰው ሊኖር ይችላል ሆነ እና በዛሬው ርዕስ ላይም አቤል የሚለውን ነገር ካለ ለሱ ድል እንስጥና፣ አቡዬ እንኳን ደህና መጣ። አቤላ ብራዘር እንዴት ናችሁ? አለን፣ ጌታ ይባረክ። እንኳን ደህና መጣ። አለን
ምንድነው አሁን ልጁ የጠየቀውን ጥያቄ ነው? እሱንም ትመልስ ርዕሱ ላይም ታወራለህ። ያው ቃለ ሕይወት በጣም አንደኛ ነው ውሳኔዋ እያልኩ ነው እና ስለሷም እያደረገች ያለውን ተጋድሎ እያየን ስለሆነ በዛ ላይ የሚሄድበት ቀጥል። ቃለ ሕይወት ቤተክርስቲያን ገና ብዙ ነገር እንሰማለን ከቃለ ሕይወት ቤተክርስቲያን። አሁን ገና እያሟሟቁ ነው ብዬ ነው የማስበው። እንደ እውነተኛ እረኛና መጋቢ እውነተኛ የቤተክርስቲያን መሪዎች ቦታውን ሲያገኙ ይህ ሙያተኛ ምናምን በቴክኒክ በቸርች ፖለቲክስ ምናምን ቦታ የያዘ በመለማመጥ በገንዘብ ቦታ የያዘ ሽምግልና የያዘ ፕሬዝዳንትነት የያዘ አለ፣ በዘር በምናምን የያዘ አለ። እሱ ፖዚሽኑና ስሙን ስለሆነ የሚፈልገው ያን ያህል ለመንጋው ወይም ለበጎቹ ተጠንቅቆ ፊት ለፊት መጋፈጥ ያለበትን ነገር ይጋፈጣል ብዬ አላስብም። ግን እንደዚህ እውነተኛ መጋቢዎች የቤተ ክርስቲያን መሪዎች ፊት ለፊት ቦታውን ሲይዙ በደንብ ነው የሚጋደሉት የሚዋጉት። ለዚህ ነው ጳውሎስ ሲናገር ስለ ስህተት ትምህርት አንድም ቀን ለቀን አልተገዛንላቸውም ብሎ ሐሰተኞችንና የስህተትን ትምህርት ጭራሽ እጅ እንዳልሰጡ እንዳልተገዙ ይናገራል። እና እውነተኛ መጋቢዎች ልክ እንደ ክርስቶስ ነው። በነገራችን ላይ አሁን የምንጠራቸው የምንከራከርባቸው ጸጋ የምንላቸው ነገሮች ሁሉ በክርስቶስ ኢየሱስ አገልግሎት ውስጥ እንደ ሞዴል ወይም እንደ ዋና ማሳያ እንደ ሳምፕል የቀረቡ ናቸው። ለምሳሌ መጋቢነት ብንል መጋቢነት ልክ እንደ ኢየሱስ ነው። ኢየሱስ ደግሞ ስለ ሙያተኛ ስለ ተቀጣሪ እረኛና ስለ እውነተኛ እረኛ በልዩነት ነግሮናል። እውነተኛ እረኛ ነፍሱን ለበጎቹ ቤዛ አድርጎ የሚሰጥ ነው ብሎናል። እሱ ነው። የእሱ የሆኑቱ ደግሞ እረኞች ልክ እንደሱ ለቤተ ክርስቲያንና ለመንጋው ራሳቸውን ሰክሪፋይስ የሚያደርጉ ዋጋ የሚከፍሉ ስደትም ካለ የሚሰደዱ መከራም ካለ ለመቃበል ፈቃደኞች የሆኑ እንጂ የራሳቸውን ምቾት በማደላደል ላይና ስምና ዝናን ካሜራን ፍለጋ እላይታች የሚዋትሩ አይደሉም። አይ ቲንክ የአሁኖቹ መሪዎች በአጠቃላይ የምላችሁ በካውንስልም ደረጃ በምንም ደረጃ ሁሉንም ማለት ባልችልም ጠቅልዬ አብዛኞቹ መሪዎች ግን ከፊታቸው የሚሰለፈውን የማይክራፎን ጋጋታ ፍለጋ ነው። የፎቶና የመግለጫ መስጠት ፊት ለፊት ፊገር መሆን የገጹ ፊት ለፊት ላይ መውጣት ነው የሚፈልጉት። ልክ እንደ ታይምስ መጽሔት ላይ ፎርቢድ መጽሔት ላይ የሚወጡ ሰዎች አሉ። ማይክህን ወይ ኤርፎን ካለ ንቀል፣ ወይ ቻርጅ ካለ ንቀል፣ ወይ ዝጋልኝ በመድኃኒዓለም ስም። በጣም የሚያስጠላ እኮ ነገር። ወይ ስልክህን አስጠምቀው፣ ጸበል ነገር ፈልገህ ርጨው እና እሺ ቴንኪ ስለዘጋልኝ ወንድም አለ። በጣም ይረብሻል። ሐሳብን ኮንሰንትሬት አድርጎ ለማውራት አይመችም እና አብዛኞቹን የሚፈልጉት እንትኑን ነው። ይሄ በመሪነት ስም የሚገኘውን አርጓል ወንድም ጠንበላል እና አብዛኞቹን የሚፈልጉት በመሪነቱ ስም የሚገኘውን ጥቅማ ጥቅም ነው። በነገራችን ላይ ቀላል ነገር እንዳይመስላቸው አሁን መሪ መሆን ፕሬዚዳንት መሆን ፋይናንሻሊ ብቻ ሳይሆን በማህበረሰብ ዘንድ የሚኖራችሁ ቅቡልነት በጣም ከፍተኛ ነው። ለዛም ይጋደላሉ ሰዎች። ለምሳሌ ካውንስሉ መሪ ስትሆኑ የሚሰጣችሁ ጥቅማ ጥቅም አለ። እያንዳንዱ ስብሰባዎች ላይ አበሎች አሉ፣ ትልልቅ አበሎች። የዲፕሎማት ፓስፖርት ማግኘት አለ። የፈለግከው ሀገር ቶሎ ቪዛ አግኝተህ መሄድ መንቀሳቀስ ትችላለህ። ለዛም ደግሞ በየምትሄድበት የአገልግሎት መስክ የሚሰጥክ ጥቅማ ጥቅሞች አሉ ከፍተኛ። ባለፈው መጋቢ ጻድቁን ጨምሮ አሁን ቅድም ያነሳችሁትን ራሱን ሐዋርያ እያለ የሚጠራው አቶ ዘላለም ጌታቸውን ጭምር ደም እስከ መፋሰስ ድረስ መንበሩንና ቦታውን ለማግኘት ደፋ ቀና ሲሉና ሲታገሉ የነበሩት የእግዚአብሔር ሕዝብን ስለመምራት ሐሳብ ይዟቸው ወይም ሕዝቡ በቃ ልክ እንደ ኢየሱስ
ህዝቡን ተመልክቶ ይላል እረኛ እንደሌላቸው መንጎች ህዝቡን ተበትኖ ባያቸው ጊዜ አዘነላቸው፣ እዛ አፉንም ከፍቶ አስተማራቸው ይላል። የኔ ጌታ የእናንተ ጌታ እኮ ሩሩ ደግ ምሳሌ የሚሆን ጌታ እኮ ነው። ከአንደበቱ የሚወጣ እንደ ማር የሚንጠባጠብ ለህይወት ፈውስ ለዘላለም ህይወት ስንቅ የሚሆን ንግግሩ ትምህርቱ የሚመነጨው ከእብሪተኝነትና ራስን ለማሳየትና እንደ ባንዲራ ከፍ አድርጎ ለማውለብለብ ሳይሆን ኢየሱስ ሲያስተምር አዝኖልህ ነው የሚያስተምር። እነዚህ ወንበሩን ለመያዝ ሲታገሉ ለህዝብ ሸክም ለትውልድም ሐሳብ ይዟቸው ልክ ጳውሎስ እንደሚል በዚህ ሁሉ መንገድ የአብያተ ክርስቲያናት ጉዳይ ያሳስበኛል እንዳለ በውጪ መከራ አለ፣ በውስጥ መከራ አለ፣ በመርከብ አደጋ አለ፣ የሽፍቶች አደጋ አለ፣ በወንድሞች በውጪ ደግሞ በአይሁዶች ሁሉ ፈተና አለ፣ ስደት መከራ አለ። በዚህ ሁሉ ጉዳይ ግን የአብያተ ክርስቲያናት ጉዳይ ነው የሚያሳስበኝ ብሎ ጳውሎስ ከጭንቀቶቹ አሻግሮ የቤተ ክርስቲያን ጉዳይ ሲያሳስበው እንደነበረ እንደነገረን በቅዱስ ቃሉ እንደተገለጠልን እንደዚህ አይነት ሸክም ኖሯቸው አይደለም። በቃ መደላድል እንዳይመስላችሁ፣ ወንበር እንዳይመስላችሁ። የወንበሩ ሙቀት ብቻ ሳይሆን ወንበሩ የሚፈጥረው ደግሞ ጥቅም አለ። ገባ? በጣም ከፍተኛ ጉዳይ እዚህ ምድር ላይ ገንዘብ ማግኘት ብቻ እንዳይመስላችሁ። ገንዘቡን የምታገኙበትን እድል ኦፖርቹኒቲ ማግኘት። የእከሌ ፕሬዝዳንት ነው ስትባል ባንክ ራሱ አንተን ለማበደር ስምህን እንደመያዣ ሊጠቀሙ ይችላል። ከአንተ ጋር ባለሀብቶች አብሮ ለመስራት አንተን አምነው ኢንቨስት ለማድረግ አንተ ያቀረብከው ሐሳብ ላይ እነዚህ ሰዎች ከያዝከው ወንበር ከያዝከው ስልጣን ተነስተው የእንትን ቸርች ፕሬዝዳንት ነው ሲባል የሙሉ ወንጌል ፕሬዝዳንት፣ የቃለ ሕይወት ፕሬዝዳንት፣ የመሰረተ ክርስቶስ ፕሬዝዳንት፣ የህይወት ብርሃን ፕሬዝዳንት ስትባል ከፍተኛ ተቀባይነት በማህበረሰቡ ዘንድ ታገኛለህ። ይሄንንም ፍለጋ ቦታዎቹን የሚመኙ ሰዎች አሉና ባለፈው የካውንስል ሹመትና ስልጣን ውድድር ጊዜ ላይ መጋቢ ጻድቁ እንግዲህ የማይረግጡት ምንጣፍ ላይ ሲንጎማለሉ የነበሩት እንደው ቀድሞ የጨከኑበትን የስህተት ትምህርት አሁን ላይ የተለየ የፍቅር መገለጥ ተገልጦላቸው ሳይሆን ወንበሩን በቪዥነሪዎችና በፔንቴኮስታል መሪዎች በኩል ካልሆነ በስተቀር በአብያተ ክርስቲያን ድጋፍ ብቻ እንደማይገኝ ስለገባቸው የካውንስሉ ወንበር እንደምንም ብለው ሲጠጋጉ ሲጠቃቀፉ ታያላችሁ። አፍሪካዊ ዳሌ ደግሞ ወንበር ይወዳል ታውቃላችሁ። አፍሪካዊ ዳሌ ከተቀመጠ ተቀመጠ ነው በቃ። ከተቀመጠ ተቀመጠ። ለቤቴ ፕሬዝዳንት ነኝ ያለ። እሺ ብራዘር እንዴ ነው ስትሰበሰቡ አበላለ ከድሩ እናንተ ቤት መኪና ይመደብላቸዋል። ነዳጅ ከድርጅቱ ነው ብራዘር። እና ገንፎ ነው አበሌ እና እነዚህ ነገሮችን ፍለጋ ነው እንጂ አሁን የአብያተ ክርስቲያናት ሸክም የእንትን ሸክም አይደለም። በነገራችን ላይ ሐሰትና ሐሰተኛን መቃወም ዝም ብሎ የማውራት ጉዳይ እንዳይመስላችሁ። የማውራት ብቻ ጉዳይ በተለይ ከፖዚሽን ጋር ሲሆን ሰልፉ በጣም ሀያል ነው የሚሆነው። ከወንበር ጋር ሲሆን ዝም ብለህ አሁን እንደኔ ሞባይል ላይ ስትቃወም አለው ራሱን ችሎ ሞባይል ላይ ፋይት አለው። ያዋርዱሃል፣ ያልሆነ ስም ይሰጡሃል፣ በየቦታው ያጥላሉሃል፣ ትገፋል። ከማህበረሰቡ ከሲስተሙ ከሁሉም ነገር እንድትወጣ ትደረጋል። ሐሰተኛን መቃወም ራሱን ችሎ በጣም መከራ ነው። ከቻሉ መሬት ላይ ልክ እኔን እንዳገቱ ያግተዋል፣ እንደፈጠርከው ተጽዕኖ ልክ ማለት ነው። በሆነ ቦታ መተውክ ጥለውክ ሞተም ሊሉክ ይችላሉ። ትንቢት አስመስለው ምላሱ ተጎልጉሎ ምናምን የሚሉት ያን ያክል ለመሄድ ሐሳብ ስላላቸው ነው። ፖዚሽን ሲኖርክ ደግሞ ገባ አሁን እኔና እናንተ የምናደርሰው ጉዳት አለ። እነዚህ ሰዎች ሰው እንዳይሰማቸው አንድም ሁለትም ሰው እንዳይሰማቸው ከነሱ ጉዳት ከነሱ ስውር ወጥመድ ሰው እንዲያመልጥ ለማድረግ አንድም ሁለትም ሰው ልናነቃ እንችላለን። ወንበር ስትይዝ አውቶሪቲ ሲኖርክ የቤተ ክርስቲያን መሪ ስትሆን ልክ እንደነ ቃልዎት እንዳሁኖቹ ቃልዎት መሪዎች በስርክ በሚሊዮን የሚቆጠር ሚሰማክ መሪ ነው ብሎ የሚከተልክ ሰው ሲኖር ደግሞ የምታደርስባቸው ጉዳት የዛኑ ያክል በቢዝነሳቸው ላይ በስህተታቸው ላይ በሐሰታ መንገዳቸው ላይ የምትፈጥረው ውድመት ከፍተኛ ስለሆነ አንተ ላይ ሊያደርሱት የሚፈልጉት ጫና እጅግ በጣም
ከፍተኛ ነው የሚሆነው። ስለዚህ አሁን የቃለ ሕይወት መሪዎች ዝም ብሎ ወጥተው የሆነ እንደ መግለጫ ነገር ብቻ እንደሰጡ እንዳይሰማ፣ እነዚህ ሰዎች ከዚህ በኋላ ከማህበረሰቡ ከሲስተሙ እንዲወጡ የማይደረግ ነገር የለም። ሱቅ ካላቸው ሰዎች የነሱን ሱቅ እንዳይጠቀሙ፣ ቢዝነስ ካላቸው ሰዎች የነሱን ቢዝነስ እንዳይጠቀሙ፣ የሆነ መንገድ ካላቸው ቀድሞ የሚያገለግሉበት አገልግሎት እየተጋበዙ ሙሉ ወንጌልም መሰረተ ክርስቶስም ቃለ ሕይወትም የሚያገለግሉ ከሆነ ሲስተማቲካሊ በሐሰተኞች የሚዘወሩ ግን የሙሉ ወንጌል ግን የመሰረተ ክርስቶስ ግን የቃለ ሕይወት መሪ ሆነው ቁጭ ያለው አሉ። ሜጋ ቸርች ለማክፈት የሚፈልጉ ነገና ከነገ ወዲያ እድሉን ሲያገኙ እንደነዚሁ አዳራሽ ከፋቾች የራሳቸውን አዳራሽ ከፍተው የራሳቸውን ምዕመን ለማፍራት በሙሉ ወንጌል በመሰረተ ክርስቶስ በቃለ ሕይወት በሕይወት ብርሃን ቸርች ውስጥ ፓስተር ተብለው ቁጭ ያለው የተሸገሸጉ ሰዎች አሉ። እነዛ ሰዎች ይጋብዙ ከሆነ ቀድሞው አገልግሎት መጋበዝ ያቆማሉ። ገባ? ሲስተማቲካሊ ከአገልግሎት እንድትወገድ ትደረጋለህ። ሰዎች እንዳይጣሩ ካንተ ጸጋ ስለሌለ እግዚአብሔር ባንተ ስለማይናገር ሳይሆን ሐሰተኛን ስለተቃወምክ። ስለዚህ እነዚህ ሰዎች አገልጋዮች ከሆኑ አገልግሎት መጋበዝ ያቆማሉ። የግል ስራ ካላቸው በዛ በስራ ቦታ ላይ ጫና እንዲደርስባቸው በደል እንዲደርስባቸው ይደረጋል። በጣም አደገኛ ሲስተም ነው የተዘረገ ኢትዮጵያ ውስጥ ሐሰተኛ ነቢያት የዘረጉት በጣም በቃ። ከዛስ ቢዝነስን ያከስሩና ቢዝነስ እንዲከስር በአንድም በሌላም ሰው አንተ ጋር እንዳይመጣ የጥላቻ ንግግር የሐሰት መረጃ በሰው ዘንድ ያሰረጫጩብህና ነገሮችን ስታጣ ነገሮች ከእጅ ሲወጣ በእነሱ ተጽዕኖ ምክንያት ነገሮች ሲበላሽ እግዚአብሔር ከሱ ጋር ስለሌለ እግዚአብሔር ከኛ ጋር ስላለ አዋረደው ብለው እንትን ይሉብሃል፣ ስም ይለጥፉብሃል። የሆነ ነገር እጅ